ሌላው ከለውጡ በኋላ በስፋት የተሄደበት ነገር የቱሪዝም መሰረተ ልማት ግንባታው ነው። ይሄ የቱሪዝም መሰረተ ልማት ስነ ምህዳር መሰረተ ልማትን ሁሉ ይጨምራል። ለዘላቂ ቱሪዝም አረንጓዴ ልማትን ሁሉ የሚያካትት ነውና እነዚህ ግንባታዎች ከመሰራት ባለፈ የተሰሩበት አግባብና ስልት እንዲሁም ደግሞ የተከናወኑት ተግባራት ምንድን ናቸው? በጣም ወሳኝ ጥያቄ ነው። በትንሽ ከፈልፈል አድርጎ ማየት ጠቃሚ ይሆናል። አንዱ ትልቁ ማነቆ ይሄ ስለሆነ የመጀመሪያው መሰረተ ልማት ምንድነው ነው። መሰረተ ልማት በራሱ በአራት ተከፍሎ መታየት አለበት። አንደኛው የጉብኝት ስፍራው ነው። ፋሲል፣ ላሊበላ፣ ሶፍ ዑመር ያልናቸው ቦታዎች ናቸው የሚጎበኙቱ። ሁለተኛው ደግሞ እዚያ ለመጎብኘት የሄደው ሰው የሚያርፍባቸው ማረፊያ ቦታዎች ሪዞርቶች ወይም ሆቴሎች ሊሆኑ ይችላሉ። ሶስተኛው የትራንስፖርት መሰረተ ልማት በመንገድም በአየርም ወደ እነዚህ አካባቢዎች ለመሄድ የሚያስችል የመንገድ ወይም የአየር ኢንፍራስትራክቸር አለ ወይስ የለም ነው። አራተኛው የዲጂታል ኢንፍራስትራክቸር ነው። ሳትሄድ ስለምትሄድበት ቦታ በቂ የሆነ ምስል፣ በቂ የሆነ መረጃ ማግኘት፣ ቨርቹዋሊ ቡክ ማድረግ መቻል። ይሄ ኢንፍራስትራክቸር ክሪቲካል ነው። ዲጂታል ኢንፍራስትራክቸር ከሌለ፣ የትራንስፖርት ሚንስ ከሌለ፣ ከሄድክ በኋላ ማረፊያ ቦታው ከሌለ ራሱ የሚታየው ቅርሱ ብቻውን ለጉብኝት መስህብ መሆን አይችልም። ከሄድክ በኋላ ማደሪያ፣ መመገቢያ ቦታ ስለሚያስፈልግ እነዚህን አራት ኤሪያዎች እንደ መሰረተ ልማት መውሰድ ትችላለህ። የተገነቡበትን መንገድ ደግሞ ስንመለከት ባለፉት 6-7 ዓመታት ከብዙ በጥቂቱ የገበታ ፕሮጀክቶች ገበታ ለሸገር ብለን የጀመርነው እንግዲህ ሸገርን ምን እንዳደረጋት የሚታይ ነገር ነው። አሁን ያለንበት ቦታ የእንጦጦ ቤተ ጊዮርጊስ የሚባለው የሳባ ያሰራቸው ሙዚየም ነው። ይሄ የዚህ ስራ አካል ነው። ገበታ ለሸገር ሲሰራ እንጦጦ ፓርክ ብቻ ሳይሆን ጋስትሮኖሚ ያለበት፣ እንጀራ የሚጋገርበት፣ የሚበላበት፣ የተለያዩ ምግቦች የሚታዩበት፣ ቡና የሚቆላበት፣ ቡና የሚፈላበት፣ ከዚያ ባሻገር የኢትዮጵያ ስዕሎች፣ የኢትዮጵያ አርቶች፣ የኢትዮጵያ ቅርሶች የሚታዩበት እንዲሆን ታስቦ ነው የተሰራውና ይህ አሁን ያለንበት ቤተ ጊዮርጊስ በእንጦጦ የሚገኘው እንዲህ ያለው ውብ ስራ የዛ የገበታ ለሸገር ፕሮጀክት አካል ተደርጎ የተሰራ ነው። እንግዲህ በብዙ አክተሮች ስለሚሰራ ማለት ነው። ገበታ ለሀገር ብለን በጣም በርካታ ቦታዎች አልምተናል። ገበታ ለትውልድ ብለን ደግሞ የጀመርነው ልማት አሁን አርባ ምንጭና ጅማ ነው የቀሩት። አርባ ምንጭ ሰሞኑን ይመረቃል ከሞላ ጎደል፣ እነሱም አልቀዋል። የኮሪደር ልማቶች ከዚህ ጋር የሚያያዘው አርባናይዜሽን ነው። የአርባ ምንጭ ላይ የወሰድነው ሪዞርት የአርባ ምንጭን ከተማ እየቀየረው ነው። ጎርጎራ ላይ የወሰድነው ሪዞርት ጎንደርና ባህር ዳርን እየለወጠ ነው። ሐይቅ ላይ የወሰድነው ደሴ ኮምቦልቻን እየነካካ ነው። ጅማ የወሰድነው ጅማን እየቀየረ ነው። ወይም ደግሞ ጅጅጋ የወሰድነው የሸበሌ ሪዞርት እንደዚሁ ጅጅጋን እየቀየረ ነው። ከተሞቹ ላይም የሚታይ የሚጨበጥ ኢምፓክት እያመጣ ነው። የኮሪደር ልማቶች ኮንቬንሽን ሴንተር በየቦታው ማየት ብቻ ሳይሆን ሌሎች የቱሪዝም መስኮቹንም እንዲጨምር መሰብሰቢያ አዳራሾች፣ ኮንቬንሽን ማዕከላት አዲስ አበባን ጨምሮ በየቦታው እየተገነቡ ነው። መንገድ፣ አየር መንገድ ባለፉት ጥቂት ወራት ብቻ 7 ተጨማሪ ኤርፖርቶች ኢትዮጵያ ውስጥ አስመርቀናል። ወይም ግማሾቹ ስራ ጀምረዋል፣ ጥቂቶቹ ስራ ይጀምራሉ በቅርቡ። ኤርፖርት ብቻ አይደለም፣ መንገዶች ለምሳሌ ቅድም እንዳነሳሁት ባሌ ሪዞርት ሲሰራ አብሮት መንገድ አለ። ሐይቅ ሲሰራ አብሮት መንገድ አለ። ሸበሌ ሲሰራ አብሮት መንገድ አለ። ኔሌ ሲሰራ አብሮት መንገድ አለ። አብሮ የሚሰሩ ኢንፍራስትራክቸሮች መብራት፣ ውሃ አሉ። ኢትዮጵያ ውስጥ የነበረውን የቱሪዝም ውስንነትና ማነቆዎች ለመፍታት የሚያግዝ ኢንቨስትመንት ነበር። ኢንቨስትመንት ሶርሱ ግን በጣም ዳይቨርስ ነው። አንደኛው የሀብት ማሰባሰቢያው መንገድ ፓብሊክ ፕራይቬት ያልነው ነው። ለምሳሌ ገበታ ለሸገር ለሀገር ለትውልድ ስንሰራ የግሉ ሴክተር ማድ ተጋርቶ በአንድ እራት 5 ሚሊዮን እና ከዛ በላይ አዋጥቶ ነው የገነባቸው። የኢትዮጵያ ፕራይቬት ሴክተር አሁን ለመጣው ቱሪዝም መነቃቃትና ስራ የማይተካ ሚና ተጫውቷል። በቀጥታ ገንዘብ እያዋጣ ማለት ነው።
ሁለተኛ የፕራይቬት አፕሮች ደግሞ ኢንቨስትመንት ነው። ብዙ ሰዎች ኢንቨስት አድርገዋል። በየቦታው ለቱሪዝም ብለን የጀመርናቸው ሪዞርቶች የኛን ነው ሰው የሚያውቀው እንጂ ሁሉም ፕራይቬት ሴክተር ከጎናቸው ስራ ጀምሯል። ለምሳሌ ወንጪ ብትሄድ ከኛ ጎን የፕራይቬት ሴክተር ሪዞርት እየገነባ ነው። ጎርጎራ ብትሄድ ጎንደርም ባህር ዳርም ፕራይቬት ሴክተር እየገነባ ነው። ጅማ ብትሄድ ፕራይቬት ሴክተር እየገነባ ነው። አርባ ምንጭ ብትሄድ ፕራይቬት ሴክተር እየገነባ ነው። ኦልሞስት ሁሉም ቦታ በገባንባቸው የኛን ትኩረት የኛን ስራ ተከትለው ፕራይቬት ሴክተሮች እየገቡ ነው። መግባት ብቻ ግን አይደለም። አንዳንዶቹ ከዚህ ቀደም የምናውቃቸው በዚህ ሴክተር ላይ ኢንቨስት የሚያደርጉ ግለሰቦች አሁን የኛ ስራዎች ያሉበት አካባቢ ላይ የሰሯቸው ስራዎች ከዚህ ቀደም ከምናውቃቸው ጋር አንድ አይደሉም። እንደው የኩሪፍቱን እንኳን ብንወስድ ኩሪፍቱ በጣም በርካታ ቦታ ላይ ኢትዮጵያ ውስጥ ቱሪዝም እንዲስፋፋ የቱሪዝም አይን እንዲገለጥ የማይተካ ሚና ካላቸው የግል ባለሀብቶች አንዱ አቶ ታዲዮስ ነው። ምንም አይናቅም። የኢትዮጵያን ለመሸጥ በጣም ከፍተኛ ጥረት አድርጓል። ግን አሁን አርባ ምንጭ ላይ የሰራውን ሪዞርት እና ከዚህ ቀደም የገነባናቸውን ልናወዳደራቸው አንችልም። የአርባ ምንጩ በጣም የተሻለ ውበት ያለው በየትኛውም ደረጃ ማስተናገድ የሚችል እስካሁን ከሰራቸው ስራዎች በጣም ላቅ ያለው ነው። ስለዚህ የኛ አዳዲሱ ኢንቨስትመንት የግል ሴክተር መሳብ ብቻ ሳይሆን የግል ሴክተር ቴስት እና ደረጃን ከፍ በማድረግ ሚና ተጫውቷል ማለት ነው። ሶስተኛው ፓብሊክ ፒፕል ፓርትነርሺፕ ነው። የህዝብ በነዚህ መስኮች የህዝብ ሚና በጣም ከፍተኛ ነው። ባሌ ናሽናል ፓርክ በሺ የሚቆጠር ሰው ነው ከፓርክ ውስጥ ያወጣ ነው። ካለ ተሳትፎ አይሆንም። ሐይቅ ብትሄድ ዙሪያውን ጫት ነበር። ጫቱን መንጥሮ የተለያዩ ፍሩቶች ተክሎ ከባቢውን እያስዋበ ያለው እያንዳንዱ ዜጋ ነው። ወንጪ ብትሄድ ቦታቸውን ሰጥተው ቤታቸውን ደግሞ ከሪዞርቱ ጋር አመሳስለው ለዛ ቢዝነስ አውለው ፈረሶቻቸውን፣ ቤቶቻቸውን በየቦታው ዜጎች ከባቢውን በመጠበቅ ችግኝ በመትከል ሊጨምር የሚገባ አዲስ ቫልዩ በመጨመር በከፍተኛ ደረጃ አስተዋጽኦ እያበረከቱ ይገኛሉ። አሁን እዚህ እንጦጦ ካለንበት የ5-10 ደቂቃ መንገድ ወክ አድርገህ የእንጆሪ እርሻ ተጀምሯል። ከዚህ ቀደም አዲስ አበባ ላይ እንጆሪ መታረስ እንደሚችል ሁላችንም አናቅም። እንጆሪ በጣም የሚገርም ኔቸር አለው። እንደ ቡና በአመት አንዴ ሁለቴ ወይም እንደ ስንዴ በአመት አንዴ ሁለቴ ሶስቴ አይደለም። ኦልሞስት ኤቭሪ አዘር ዴይ ሃርቨስት የምታደርገው አንዴ መስጠት ከጀመረ በኋላ አንድ ቀን እየዋልክ የሚለቀም ነገር እንጦጦ ላይ ያለው ተመልከተው። በኋላ ትልቀቱ የሚያክለው ጥፍጥናው፣ ቴስቱ ለሀገር ውስጥም ለውጭ ገበያም ይውላል። እንጦጦን ለባህር ዛፍ ነበር የምናውቀው። በዚህ ደረጃ ስትሮበሪ የሚበራከትበት ምግብ የሚገኝበት ቦታ እንደሆነ አስበን አናውቅም። ምን አመጣው? ይሄ ነገር ነው ያመጣው። ይሄ አልቲቲዩድ እኮ ለእንጆሪ ይሆናል ለምን አንጨምርበት የሚል ሀሳቦች፣ እውቀቶች እየመጡ ማለት ነው። እና ፕራይቬት ሴክተር ብቻ ሳይሆን ዜጎች ይሄ ጉዳይ በተሟላ ደረጃ እንዲከወን ያላቸው ሚና ኢንካይንድ ካሽ ብቻ አለ ኢንካይንድ ያላቸው ኮንትሪቢዩሽን ከፍተኛ ነው። ለምሳሌ ከዚህ ጀምረ እስከ ፒኮክ ብትጓዝ ያለው የሪቨርሳይድ ብዙ ሳር፣ ብዙ አበባ፣ ብዙ ዛፍ አለ። እያንዳንዱ ኔበርሁድ እያንዳንዱ ጎረቤት ይጠብቀዋል። አይረግጠውም፣ እንዳይቃጠል እንዳይበላሽ ይንከባከባል። ያ ሁሉ ተደምሮ ነው እንግዲህ ኢንቨስትመንት ሶርስ ሲባል። ከዚህ በተጨማሪ ግን ወዳጅ ሀገራት በብዙ አግዘውናል። ለምሳሌ የ4 ኪሎ ቤተ መንግስት ስንገነባ ዩኤኢ በጣም አግዘውን አብዛኛውን ኮስት የሸፈኑልን እነሱ ናቸው። ታች ብሔራዊ ቤተ መንግስትን ስንገነባ ፈረንሳይ በጣም አግዞናል። ሼክ መሐመድም ማክሮንም ወዳጆቻችን ናቸው፣ ረድተውናል። ጅማ ላይ የምንሰራውን ስራ ሜሎኒ በከፍተኛ ደረጃ ፋይናንስ አድርጋለች፣ በእውቀት አግዛለች። የጣሊያን ኢንቨስትመንት አለበት። ቻይናዎች በጣም ብዙ ቦታዎች ላይ አግዘውናል እና ወዳጅ ሀገራት የተሳተፉበትም ስራ ነው ማለት ነው። በግለሰብ ደረጃም የተሳተፉ አሉ፣ በሀገር ደረጃም የተሳተፉ አሉ። የብዙ ሰዎች የሀብትና የእውቀት ድምር ውጤት ነው። ዜጎች፣ ፕራይቬት ሴክተር፣ የውጭ ሀገር ወዳጆች፣ ግለሰቦች፣ አንዳንዶች ደግሞ በሀሳብና በእውቀት የግላቸውን ሀብትም እንደዚህ ኢንቨስት በማድረግ ጭምር ተደምሮ ነው እንግዲህ ቱሪዝም ሴክተሩ እየተነቃቃ የሚገኘው።